በመካከለኛው ምስራቅ ምድር ላይ ማንም ሰው ሊተነብየው የማይችለው አንድ እጅግ ሚስጥራዊ ጨዋታ በዝግጅት ላይ ይገኛል። በዓለም ላይ ካሉ እጅግ በጣም ዘመናዊ የስለላ መረቦች ጀርባም በሚስጥር ክፍሎች ውስጥ ምን እየተጠመደ ነው? በሌላ በኩል የእስራኤል ጦር በሊባኖስ ላይ ሙሉ ነፃነት አለኝ እያለ በይፋ ሲፎክር፣ ከጀርባ ግን ከአሜሪካ የተሰጠው ያ እጅግ ድብቅ ሚስጥራዊ ትዕዛዝ ምን ነበር? እንዲሁም በዓለም የንግድ መስመር ላይ ትልቅ ስጋት በነበረው በሆርሙዝ ወሽመጥ በአንድ ቀን ውስጥ ብቻም ከ19 ሚሊዮን በርሜል ነዳጅ በላይ እንዴት በሰላም አለፈ? ከዚህ ታሪካዊ ክስተት በስተጀርባም የፕሬዝዳንት ዶናልድ ትራምፕ ሚስጥራዊ እጅ አለበትም ተብሏል። እንዴት ሆነ? ኢራን ዓለም አቀፍ ተቆጣጣሪዎችን አላስገባም ስትል፣ ፕሬዝዳንት ትራምፕ ግን የለም ለዘላለም ተስማምታለች እያሉም የዓለምን ፖለቲካ እንዴት እየዘወሩት ነው? ውድ የቻናላችን ቤተሰቦች፣ በዛሬው መሰናዷችን ከሰሞኑ ስለ መካከለኛው ምስራቅ መነጋገሪያ ከሆኑት ጉዳዮች በስተጀርባ ያሉትን ሚስጥራዊ መረጃዎች በዝርዝር እንመለከታቸዋለን። ቻናላችንን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ አክብሮታዊ ግብዣችን ነው። ባለፉት 24 ሰዓት ውስጥ የዓለም መገናኛ ብዙሃን ትኩረታቸውን ወደ መካከለኛው ምስራቅ አድርገዋል። የእስራኤል ከፍተኛ ባለስልጣናት፣ የጦር አዛዦችና የፖለቲካ ቁንጮች እርስ በርስ እየተበቃቀሉ አንድ አይነት መግለጫ ሲሰጡ ተደምጠዋል። መግለጫውም ግልጽና ጠንከር ያለ ነው። የእስራኤል ጦር በደቡብ ሊባኖስ በሚሰነዘሩ ማንኛቸውም ስጋቶች ላይ እርምጃ የመውሰድ ሙሉ ነፃነት አለው የሚል። ይህ ንግግር በቴሌቪዥን መስኮቶች ሲተላለፍ የእስራኤል ጦር በማንኛውም ሰከንድ ሊባኖስን ሰብሮ ለመግባት የተዘጋጀ ይመስላል። ይህ ንግግር ለምን በዚህ ሰዓት አስፈለገ? ነገሩን በቀላል ለመረዳት ወደ ውስጣዊው የፖለቲካ ምህዳር መመልከት ያስፈልጋል። በአሁኑ ሰዓት በወቅቱ የምርጫ ዓመት ነው። በዲሞክራሲያዊ ስርዓት ውስጥ ደግሞ የምርጫ ዓመት ማለት ፖለቲከኞች ለስልጣናቸው የሚፋለሙበት፣ እያንዳንዱ የምክር ቤት አባልና ሚኒስተር የራሱን ወንበር ለማስከበር የሚሮጥበት ጊዜ ነው። በዚህ ወቅት የትኛውም ፖለቲከኛ ደካማ ሆኖ መታየት አይፈልግም። እያንዳንዱ ፖለቲከኛ የጥንካሬ፣ የጀግንነትና ያለመንበርከክ አቋሙን ለህዝብ ማሳየትና ማረጋገጫ መስጠት አለበት። ይህ ካልሆነ ግን በምርጫው ካርድ ዋጋ እንደሚከፍሉ ያውቁታል። ነገር ግን ከካሜራዎች በስተጀርባም በሚስጥራዊ የፖለቲካ ጠረጴዛ ላይ ያለው እውነታም ፍጹም የተለያየ ነው። የእስራኤል ባለስልጣናት ወደ ውጭ የሚያደርጉትና በውስጥ የሚያወሩት እውነታ አይገጣጠምም። ከዋሽንግተን ከአሜሪካ በኩል በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ እጅግ ጠንካራ ጫና አለ። አሜሪካ በመካከለኛው ምስራቅ ሌላ ሰፊ የጦርነት አውደማ እንዲከፈት አትፈልግም። በሊባኖስ ከሚንቀሳቀሰውና በኢራን ከሚደገፈው የሄዝቦላ ታጣቂ ቡድን ጋር የሚደረግ ቀጥተኛ ጦርነት ቀጠናውን ወደ ከፋ ትርምስ እንደሚከተው ዋሽንግተን ጠንቅቃ ስለምታውቅ በእስራኤል ላይ የቀይ መስመር አስቀምጣለች። ለዚህ ማረጋገጫ የሚሆነው በቅርቡ በደቡብ ሊባኖስ የተፈጠረውን ከባድ ወታደራዊ ክስተት የእስራኤል ጦር እንዴት እንደዘገበው ማየት ነው። ጦሩ በድንበር አካባቢ የተፈጠረውን ግጭት ሆን ብሎ የጀመረው ታላቅ ማጥቃት አድርጎ አላቀረበውም። ይልቁንም በደቡብ ሊባኖስ በሚገኙ ወታደሮቻቸው ላይ የተሰነዘረን ጥቃት ለመከላከል በግዳጅ የወሰድነው የመከላከል እርምጃ ነው በማለት ለማቅረብ ሞክረዋል። ይህ አገላለጽ ለአሜሪካ የሚሰጥ ማስተባበያ ነው። እኛ ጦርነት አልፈለግንም፣ ራሳችንን እየተከላከልን ነው ለማለት የተጠቀሙበት ዲፕሎማሲያዊ ስልት ጭምር ነው። በአሁኑ ሰዓት ግን በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ ሁለት ግዙፍ ጫናዎች በአንድ ላይ እያንዣበቡ ይገኛሉ።
በአንድ በኩል ከፕሬዝዳንት ዶናልድ ትራምፕ አስተዳደር የሚመጣው አዲስ ዲፕሎማሲያዊ ጫናና ፍላጎት አለ። ትራምፕ ቀጠናው እንዲረጋጋና ንግድ እንዲቀጥል ይፈልጋሉ። በሌላ በኩል ደግሞ ከራሱ ከእስራኤል ሕዝብ የሚነሳው የውስጥ ቁጣ እየገነፈለ ነው። ኔታንያሁ በሁለት ስለታም ቢላዎች መካከል ነው ያሉት። ወደ አሜሪካ ካዘነበሉም የውስጥ ህዝባቸው ይከዳቸዋል። ወደ ህዝቡ ፍላጎት ካዘነበሉ ደግሞ ዋሽንግተንን ያጣሉ። የእስራኤል ህዝብ ደጋግሞ የተናገረውን ቃል በደንብ ያስታውሳል። መንግስት ሄዝቦላን ትጥቅ ያስፈታል፣ በሰሜን እስራኤል በሚገኙ ማህበረሰቦች ላይ የሚሰነዘረውን የሮኬት ጥቃት እስከ ወዲያኛው ያስቆማል፣ የተፈናቀሉ ዜጎችን ወደ ቀጠናቸው ይመልሳል እያለም በተደጋጋሚ ሲናገር ቆይቷል። ነገር ግን እስካሁን ድረስ ይህ ቃል በተግባር ሊተረጎም አልቻለም። ድንበሩ አሁንም በስጋት እየታጠረም ይገኛል። ህዝቡን መጠበቅ ሰልችቶታል። ቅሬታዎችም በርክተዋል። በመንግስት ላይ ያለው እምነትም አደጋ ላይ ወድቋል። ታዲያ ይህ የሊባኖስ ድንበር በውጥረትና በፖለቲካ ቁማር ውስጥ እያለ በሌላኛው የመካከለኛው ምስራቅ ቁልፍ ቦታ ላይ ግን የዓለምን ኢኮኖሚ ያስገረመ ታሪካዊ ክብረ ወሰን ተመዝግቧል። ቦታው የሆርሙዝ የባህር ወሽመጥ ነው። ይህንን ቦታ ለየት የሚያደርገው ምን መሰላችሁ? የሆርሙዝ ወሽመጥ በኦማንና በኢራን መካከል የሚገኝ ጠባብ የባህር መስመር ሲሆን በዓለም ላይ የሚመረተው ድፍድፍ ነዳጅ በብዛት የሚጓጓዝበት ዋነኛው የልብ ትርታ ነው። በታሪክ ውስጥ በመካከለኛው ምስራቅ ውጥረት ሲነሳም የመጀመሪያው ስጋት የሚወድቀው እዚህ ወሽመጥ ላይ ነው። ኢራን ይህንን መስመር እዘጋዋለሁ በሚል የምታደርገው ዛቻም ሁልጊዜም የዓለምን ገበያ ያናውጠዋል። ታዲያ በዚህ በውጥረት ሰዓት ማንም ሰው ያልጠበቀው ታሪካዊ ክስተት ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በይፋ እንዳስታወቁት በአንድ ቀን ውስጥ ብቻም 19 ሚሊዮን በርሜል ድፍድፍ ነዳጅ በሆርሙዝ ወሽመጥ በኩል ተጓጉዟል። ይህ ቁጥር ተራ ቁጥር አይደለም። በዓለም ታሪክ ውስጥ በአንድ ቀን ውስጥ ይህን ያህል ከፍተኛ የነዳጅ መጠን ያለምንም የጸጥታና የደህንነት ስጋት ያለምንም የሃውቲዎች አሊያም የኢራን የባህር ኃይል ትንኮሳ ሲያልፍ የመጀመሪያው ነው። ይህ ለዓለም የንግድ ማህበረሰብ ትልቅ ተአምር ነበር። ይህ ታሪካዊ ፍሰት ምን አስከተለ የሚለውን ስንመለከት ቀጥተኛና ፈጣን ውጤት የታየው በዓለም አቀፍ የነዳጅ ገበያ ላይ ነው። በምጣኔ ሀብት ሕግ መሰረት የአንድ ዕቃ አቅርቦት ወይም ሰፕላይ በከፍተኛ ሁኔታ ሲጨምር ፍላጎቱ ወይም ዲማንድ እምብዛም ካልተቀየረ ዋጋው መወደዱ አይቀሬ ነው። የነዳጅ አቅርቦቱ በአንድ ጊዜ ገበያውን ስላጥለቀለቀው ዋጋው ቁልቁል መውረድ ጀመረ። የዓለም ኢኮኖሚ ባለሙያዎች እንደሚሉት ይህ ክስተት ላለፉት ወራት በዋጋ ንረት ሲታመስ ለነበረው የዓለም ኢኮኖሚ መረጋጋትና ለአቅርቦት ሰንሰለቱ መሳለጥ ትልቅ አስተዋጽኦ አበርክተዋል የተባለው። ፋብሪካዎች፣ የትራንስፖርት ድርጅቶችና ታላላቅ ሀገራት በእፎይታ መተንፈስም ጀምረዋል ሲባልም ተሰምቷል። በአሁን ሰዓት በዓለም አቀፍ ገበያ ላይ ያለው ቁጥር በግልጽ የሚያሳየው ይህንን የዋጋ ስብራት ነው። የብሬንት ድፍድፍ ነዳጅ በአንድ በርሜል ከ77.80 እስከ 78.15 ዶላር ዝቅ ብሎ እየተገበያየ ይገኛል። የWTI የተባለው የአሜሪካ መለኪያ ደግሞ ከ73.40 እስከ 74.19 ዶላር ወርዷል። ይህም ዋጋ ለአምራች ሀገራት አስደንጋጭ ቢሆንም ለተጠቃሚው ዓለም ግን ትልቅ የምስራች ነው። ነገር ግን ዋናው ጥያቄና ሚስጥሩ የሚመጣው እዚህ ላይ ነው። በጦርነት አፋፍ ላይ ያለችው በሊባኖስ በኩል ከእስራኤል ጋር በተዘዋዋሪ የምትፋለመው ኢራን ይህ ሁሉ የአሜሪካና የአውሮፓ የነዳጅ መርከብ በአፍንጫዋ ስር በቁጥጥሯ ስር ባለው የባህር ወሽመጥ ሲያልፍ ለምን ዝምታን መረጠች? ለምንስ ምንም አይነት ትንኮሳን አላደረገችም? አሜሪካስ ይህንን ሰላማዊ ፍሰት ለማረጋገጥ ከጀርባ ምን አይነት ዲፕሎማሲያዊ ስራ ሰራች? የዚህ እንቆቅልሽ መልስ የሚገኘው
ቀጥሎ በምናየው የኒውክለር ሚስጥር ውስጥ ነው። መልሱ የሚገኘው አሁን በዓለም አቀፍ ደረጃ በከፍተኛ አነጋጋሪነቱን በያዘው ሌላኛው አስገራሚ መረጃ ላይ ነው። ጉዳዩ ከኢራን እጅግ ሚስጥራዊ የኒውክለር ፕሮግራም ጋር የተያዘ ነው። ሰሞኑን በዲፕሎማሲው ዓለም አንድ ወሬ በሰፊው ተሰራጭቶ ነበር። ወሬው እንዲህ ይል ነበር: ኢራን ከዓለም አቀፍ የኒውክለር ኤጀንሲ የሚመጡ ተቆጣጣሪዎችን ወደ ሀገሪቱ እንዲገቡና የከርሰ ምድር የኒውክለር ማበልጸጊያ ማዕከላቶቿን እንዲፈትሹ ልትፈቅድ ነው የሚል መረጃ በሰፊው ተሰራጭቶ ነበር። ይህ መረጃ እንደወጣ የዓለም ፖለቲካ ተናወጠ። ነገር ግን የኢራን የውጭ ጉዳይ ሚኒስቴር ባለስልጣናት ወዲያውኑ ወደ ሚዲያ በመውጣት ነገሩን ሙሉ በሙሉ አስተባብለውታል። እኛ እንደዚህ አይነት ፈቃድ ለዓለም አቀፍ ተቆጣጣሪዎች አልሰጠንም፣ መረጃው መሰረተ ቢስ ነው ሲሉም ተናገሩ። ኢራን ይህንን መግለጫ አውጥታ ብትሰነባበትም የዓለማችን የአሜሪካ ቁንጮ መሪም ትራምፕ ግን ፍጹም የተለየና አስደናቂ መግለጫ በይፋ ሰጥተዋል። ትራምፕ ለዓለም ጋዜጠኞች በሰጡት መግለጫ ላይ በከፍተኛ ልበ ሙሉነት ሲናገሩም ኢራን ለከፍተኛ ደረጃ የኒውክለር ቁጥጥር ሙሉ በሙሉ ተስማምታለች ብለዋል። ይህ የትራምፕ ንግግር የኢራንን ማስተባበያ ውድቅ የሚያደርግና ከጀርባ የተደረገ ሚስጥራዊ ድርድር እንዳለ የሚያረጋግጥ ነበር። ትራምፕ ጨምረው እንደገለጹት ከሆነ ይህ በኢራንና በሀገራቸው መካከል የተደረገው አዲስ ስምምነት ለአጭር ጊዜ የሚቆይ አይደለም፣ ለረጅም ጊዜና እስከ ወዲያኛው የሚዘልቅ እንደሆነም ነው የገለጹት። ውድ ተመልካቾቻችን ለዛሬ ያሰናዳንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት መረጃዎች እንዲደርሷችሁም ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን መልካም ጊዜ ይሁንላችሁ።